ህግ የሚለው ደግሞ ተፈጻሚ ነው። አዎ በድሆች ላይ አቅም በሌላቸው ላይ ተፈጻሚ ይሆናል። ግን ደግሞ ጉልበት ባላቸው ላይ ደግሞ አይሰራም ያ ህግ። ይህን በተግባር ስላየ ነው በራሳችን ላይ ስለደረሰ። ሁላም ዛሬ የምትፈረው ያለ ምክንያት አይደል፣ የሚያሳድዳት የሚያስጨንቃት ሰው ስላለ። እኔ ያለው አዝማሪ ምን አለ መሰለህ፣ የጌታ ክፉ ማን ነው ይልካል፣ የእመቤት ክፉ ድስት ይማጠጣል፣ ከነዚህ ጋራ ማን ይቀመጣል? እሷ ናት እሱም እሳቸው እንሄዳለን ጎለተናቸው ይቀመጡበት ከነገፋቸው ይላል። እነ ብሩክ ሊከሱ ነው የተንቀሳቀሱ መድብል እንኳን ሳይቀር አብረው ሊከሱ እየተዋረዱ ነው። አዎ ደርሰዋል። አንድ እርምጃ ወደፊት ሲጠጉ እና ቀድመን እንሰማለን። ኢንፎርሜሽን ይደርሰናል እና ፈርተ ነው ጅልጅል አንፎ እኔ ዝና ነኝ መፈራ። በጭንቅ ጊዜም ሁሌም ከጎኔ ነበርሽ። አሁን ደግሞ በድል ጊዜም ደግሞ ከጎኔ ትቆሚያለሽ። እሺ ምንም አትቀየሪ ሰው ግን አንቺ ነሽ። አይቺ ምድር ስንት አይነት ሰው ነው ግን የቻለችው። አሁን ምን ይሳበ የከራ ውስጥ ያለች ሴት የተጎሳቆለች ሴት እንዴት ለብስለት ትመኛታለህ? ተሰሚኛለሽ? ካሌብ እንደወደደሽ ከአይኑ አውቄ ይላል። ሊደፍርሽ እንዳሰበ ጠርጥር ወደዚህ ያመጣሽ። በአንበሳ ወጥመድ ውስጥ የገባሽ ፍየል ጅብ ሊያድናት ሲወስዳት እንደማለት ነው። ብሩክና ቅድስት ሊጋቡ ቀን ተቆረጠ። ማህሌት ቤት ድረስ ተተት ብላ ሄዳ ብሩክን ይቅርታ ጠየቀችው። ብሩክም ማህሌትን ጉሮሯን አንቆ ሊገላት ለትንሽ ተረፈች። መድብል ከፖሊሶቹ ጋር ተባብሮ እየሰራ ነው። ዝናንና መሰሎቹን አሳልፈው ለህግ ለመስጠት የተቻላቸውን እየተሯሯጡ ነው። እነ ዝናም ደግሞ የመረጃ ቀድሞ ስለደረሳቸው ራሳቸውን ለመከላከል ቀድመው እነ ብሩክን ለማጥቃት አስበዋል። ለዛም ነው ማህሌትን ወደዛ ቤት ይቅርታ ጠይቃ እንድትመለስ ያደረገው። አሁን ኤፍራታ አንቺን ካባረረችሽ ኤፍራታን አሳልፈሽ ለኔ ትሰጭኛለሽ እያለ ነው ዝና። በዛ ላይ ደግሞ ዝና ትህትናን ግዴታ አገባሻለሁ እያለ እያስጨነቃት ነው። ዝና ሎላ እንደሞተች አንቺን ነው ማገባው፣ አገባሻለሁ፣ ግን ደግሞ አግብቼሽ በነፃነት ሳይሆን የምትኖሪው የቤቴ ጌጥ እስረኛ ሆነሽ ትኖሪያለሽ ብሏታል። ትህትናም እባክህ ገንዘቡ ይሻለኛል እንጂ በጭራሽ እንደዛ አታድርግ እያለች እየለመነችው ነው። ዝናም የሰው ልመና ይገባው ጭራቅ ነው። ብሩክ ይህንን ቤት ለቀን መውጣት አለብን፣ አሁን እንዲከሰስናቸው ሲያውቁ እኛም ማሳደዳቸው አይቀርምና ቤቱን ለቀን እንውጣ ብለው ቤት እየፈለጉ ነው ተከራይተው ሊወጡ። ግን ደግሞ እንግዲህ ማህሌት ብሩክ ይቅርታ ብሎ ብሩክን ይቅርታ ጠይቃ ወደዛ ቤት ተመለሳ የድሮ ህይወቷንም መኖር የፈለገች ትመስላለች። ማህሌት በምታረጋቸው ተግባሮች እየተጸጸተች ነው። ግን ደግሞ ገንዘብ ለማግኘት ግዴታ ይህንን ስራ መራቅ አልፈለገችም። በሌላ በኩል ኤፍራታ አይንሽን እንዳላዩ ከዚህ በኋላ በህቴ መሞት አልፈልግም፣ ያኔ መውደቂያሽን ማሰብ የነበረብሽ እኔን ጉሮሮዬን ስታንቂኝ ነበር ብላታለች። ማህሌትም እባክሽ ተሳሳትኩኝ ይቅርታ፣ በትማማቾች መካከል እኮ ጸብ ያለ ነው ብትላትም በጭራሽ እኔ የሚገልህ አላውቅም ብላታለች። ማህሌት ግዴታ ለሆድሽ ለከርስሽ ማሙላት እኔ ማምጣት ትችያለሽ፣ ሳንቲም ግን ቤሳቢስታ አልሰጥሽም፣ ብሩክን ይቅርታ ብለሽ እስካልገባሽ ድረስ ብሏታል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ምሳሌ ተከታታይ ድራማ ዝና ማህሌትን ወደነ ብሩክ ቤት ብሩክን ይቅርታ ጠይቀሽ መግባት አለብሽ እያለ እያስገድዳት ነው። እናም እንግዲህ ማህሌት እኔም እኮ ይቅርታ ቢያደርግልኝ ገብቼ ከባሌ ጋር በክብሬ እንደ ድሮ መኖር እፈልጋለሁ፣ ግን ደግሞ እሱም በምን እድሌ ብሩክ አይን የለየኝ ራሱ የሚፈቅድ አይመስለኝም እያለች ነው። ዝና ደግሞ እንዴ ተደላርለሽ መኖር ልትኖሪ አይደለም እዛ ቤት የምትገቢው፣ ተደላርለሽ መኖርን እና ብታስቢማ ብሩክን ባልከዳሽው ነበር። አሁን ግን በአንቺ ህይወት የማዝልሽ እኔ እንጂ አንቺ አይደለሽም ብሏታል ዝና። በጭራሽ ይቅርታ ቢያደርግልሽ ራሱ እንደ ድሮ ከሱ ጋር ተስማምተሽ መኖር የለብሽም። እኔ ለምለክሽ ተግባር ብቻ ነው ወደዛ ቤት ይቅርታ ጠይቀሽ የምትገቢው እንጂ የራስሽን ኑሮ መኖር አይደለም። በአንቺ ህይወት እኮ ከዚህ በኋላ እማዘው እኔ እንጂ አንቺ አይደለሽም፣ አንቺ የኔ አሻንጉሊት ነሽ ብሏታል ዝና ፋውጥቶ። ማህሌትም እንዴት አድርጌ ምን ላረግ እችላለሁ ብትለውም አድርጌ የሚላትን ነገር ሁሉ ማረግ እንደሆነ ሌላ ምንም ተግባር እንደሌላት ነግሯታል። እሱ ደግሞ በሉላ ምትክ ትህትናን እንዳገኘ የትህትና ቆንጅና ከማህሌት ከሉላ እንደሚበልጥ ተናግሮ
ግን ደግሞ ትትናን አግብቶ ለመቀመጥ ግዴታ ሉላ መሞት እንዳለባትም ተናግሯል። ሉላ ከሞተች በኋላ የሚያገባት ሴት ትትና እንደሆነች እሷም ደግሞ የኔ ውበት ከትትና በምን ያንሳል ብትልም አንቺ የትህትና ጫፏን አደርሽም፣ ትህትና ጋር አንቺ በጭራሽ ልትወዳደሪያችም፣ እንዴት ነው አንቺ ራስሽን ከትህትና ጋር የምታወዳድሪው እያለ ነው ዝና። እሷም ደግሞ እንደ እይታው እንጂ እኔ ከትህትና በበልጥ እንጂ አላንስም፣ ግን ደግሞ አንተ እያየኝ አይደለም ብትለውም እሱ ጾታዋ ሴት ከመሆኗ ውጭ ሴትነቷንም እንደማያምንበት ተናግሯል። አንቺ ዝም ብለሽ የሆንሽ ነገር ነሽ፣ ማሰባችም ደነዝ ነሽ፣ ድንጋይ ነሽ ስልሽ አለ ምክንያት አይደለም እያለ ነው። እና አሁን በእግር በእጅ ብለሽ ተንበርክከሽም ተንፏቀሽም ብሩክን ይቅርታ ጠይቀሽ መግባት አለብሽ ብሏታል። እሺ ዛሬ የት ነው ማድረው ባለችው ጊዜ ለማደርና ምግብ ለመብላት ከሆነ የምግብ ችግር ስለሌለ ትትና ጋር ሄደሽ ማደር ትችያለሽ ብሏታል። ትትናም ጋር በሄደች ጊዜ አንቺ በእርግጥ ክፉ ሰው ነሽ፣ እጅግ በጣም ክፉ ሰው ነሽ፣ ሴት ነሽ፣ እንዴት አሳልፈሽ እኔን ትሰጭኛለሽ? እንዴት እኔን አታለሽ የዝና መኝታ ቤት ትወስጅኛለሽ? እኔ ልትረጂኝ ነው ብዬ አምኜሽ ነበር፣ ግን መጥፎ ሰው እንደሆንሽ አውቄያለሁ ብላታለች። ማህሌትም አዎ መጥፎ ሰው ነኝ፣ ማደሪያ አጥቼ ተባርሬ ነው ስትላት፣ ማን ያባረረሽ ባለቻት ጊዜ እህቷ እንደሆነች ስትነግራት ክፋትሽን መገመት ቀላል ነው፣ በእርግጥ እህትሽ ካባረረችሽ እውነትም በጣም ክፉ ሰው ነሽ፣ እንዴት አንቺ እንደዚህ ታደርጊያለሽ እያለቻት ነበር። እና እሷም የሰው ምክር ሰምታ ትዳሯን እንዲያበላሽሽ ስትነግራት በሰው ምክር የተበላሸ ከሆነ አሁንም ሄደሽ ይቅርታ ጠይቀሽ እሱኑ ወደ ትዳርሽ ወደ ቤትሽ መመለስ አለብሽ፣ ከነዚህ ጨካኝና አረመኔ ሰዎች ጋር ምን ታረጊያለሽ እያለቻት ነው። ከልብሽ ለመቀየር ከፈለግሽ ግን ሄደሽ ይቅርታ ጠይቀሽ ወደ ቀድሞ ህይወትሽ ተመለሽ ብላታለች። ማህሌትም በቀድሞ ህይወቴ የተከበርኩና የተከበርኩ ያባወራ ሚስት የማወደው ባል ነበረኝ፣ ሀብትም ነበረኝ፣ አሁን ግን ማደሪያ ሁሉ አጥቼ ይኸው መውደቂያ አጥቼ ነው አንቺ ጋር የመጣሁት ብላታለች። እህቷም እንዲያባረረች አነግራታለች። አንቺ የሰው ምክር ሰምተሽ እንዴት ህይወትሽን ታበላሻለሽ? በቃ ሄደሽ ይቅርታ ጠይቂ እያለቻት ነበር። እናም እንግዲህ ከልብሽ ተጸጽተሽ ከሆነ ይቅርታሽን ሊቀበልሽ ይችላል እያለቻት ነበር። ሁሉም ሰው ይቅርታ ጠይቂ ይለኛል፣ እኔ ግን በደሌ ከበደል በላይ ስለሆነ ብሩክን ይህን ይቅርታዬን ሊቀበለው አይችልም፣ በጭራሽ ወደዛ ቤት ሊያስገባኝ አይፈቅድልኝም እያለቻት ነበር። ሳትሞክሪ እንዴት ታውቂያለሽ? ሞክሪ ብላታለች። ግን ደግሞ ከትህትናና ከኤፍራታ ምክር በላይ ዝና የግዴታ ትዕዛዝ አድርጎባታል። ዝና ህይወትሽን መቀየር የሚችል ገንዘብ ለማግኘት ከፈለግሽ ብሩክ ቤት ሄደሽ አርጌ ያልኩሽን ማድረግ አለብሽ ተብላለች። ማህሌት ደግሞ የገንዘብ ነገር ያጓጓታል። ይሄ ገንዘብ ወዳድነቷ ነው ትዳሯን የሚያስፈታት እና አሁንም እንግዲህ መግብሬቂያ ስታጣ ለኤፍራታ ደውላላት እባክሽ እህቴ መውደቂያ አጥቻለሁ ልምጣ እያለቻት ነበር። ይቅርታ አድርጊልኝና ልምጣ እያለቻት ነበር። ኤፍራታም አንቺ እኮ ለእኔ ሞተሻል፣ ገለሽኛል እኮ እህቱን አንቋ አይገለም። መውደቂያ ባጣሽ ጊዜ ያስጠጋውሽን የነበርኩ ምትበይው ምጠጭ ባጣሽ ጊዜ ያስጠጋውሽን የነበርኩ እንዴት እኔን አንቀሽ ትገልኛለሽ? ለእኔ እኮ አንቺ ሞተሻል። ከዚህ በኋላ አልፈልግሽም፣ አይንሽም ማየት አልፈልግም። ወደ እኔ ቤት መምጣታችም ስትፈልጊ ጎዳና ላይ ውደቂ ብላታለች። ለዝናም ይሄንን ስትነግረው እንዲሁም ላንቺ ጥሩ ነው፣ አሁን ኤፍራታን አሳልፈሽ እንዲሰጭኝ ልብሽ ይጨክንልሻል፣ ጥሩ አድርጋለች እያላት ነበር። ማህሌት በአሁኑ ያመረረች ትመስላለች። ኤፍራታን አሳልፋ ለዝና ለመስጠት የምታመነታ አይመስለኝም። ምናልባት ሀገር መግባቷ ቤተሰቦቿን ካልፈራች በስተቀር ማለት ነው። ምክንያቱም ኤፍራታን ማመራባታለች። እሷም ደግሞ ኤፍራታን ለመበቀል ያሰበች ትመስላለች። በእያንዳንዱ ስራዎቿ ላይ ያልተሳካላት ኤፍራታ ጣልቃ ስለምትገባ ነው። ኤፍራታ ገንዘብ ወዳድ ብትሆንም ግን ደግሞ አንዳንድ መጥፎ ተግባሮችን ስተገብር አንዳንዴም ታይ ስትላት አንዳንዴም ስቆሰቁሳት ነው። እናም እንግዲህ የማህሌት ጅልነት አድርጌ የተባለችውን ሁሉ በማድረጓ የተከበረውን ትዳሯን አሰጥቷታል። ብሩክ ቅድስትን ለማግባት ታርታር እያለ ነው። መድብልም ቢሆን እኔ እናንተን መዳር እፈልጋለሁ፣ እናንተን ከዳርኩ በኋላ የእናንተ ሰርግ ዕለት ነው አልበም የሚወጣው እያለ ነው። መድብል አልበሙን ሙሉ ዝግጅቱን አጠናቋል። ግን ደግሞ አልበሙ የሚወጣው የእናንተ ሰርግ ዕለት ስጦታ ሆኖ ነው እያለ ነው። እንዴ ቅድስትንም ስለ ብሩክ አንዳንድ ነገሮች እየጠየቃት ነበር። አንቺን ለመውደዱ አንዳንድ ምልክት፣ ምንም አይነት ምልክት አሳይቶሽ አያውቅም። እኔ ታላቅ ወንድም፣ ለአንቺም ወንድም ለሱም ወንድም ነኝና ለእኔ አማክርኝ እያላት ነበር። ቅድስትም ምንም አዲስ ነገር እንደሌለ ምንም እንደማይላት ነግረዋለች። ግን ደግሞ ቢሆንም ግዴታ እነሱ ሁለቱ መጋባት እንዳለባቸው ተናግረዋል።
ምሳሌ ከማህሌትም አባቷ ወልዴ ቢሆን ደስ እንደሚላት ጭምር ተናግራለች። ብሩክና መድብል ፖሊስ ጣቢያ ሄደው ነበር። ፖሊስ ጣቢያ ሄደው ስለና ዝና ያለውን ነገር አብራርተዋል። የሚያውቁትን ነገር ሁሉ ለፖሊሱ ተናግረዋል። ብዙ የነሱ የሆኑ የህግ አካላቶች ቢኖሩም አንድ መልካም ፖሊስ ስለነበር ለሱ አማክረውት አብረውት እንዲሰሩ የሚያውቁትን ነገር እንዲያሳውቁትና ከሱ ጋር እየተባብረው እነዚህን ሰዎች አሳልፈው ለህግ እንደሚሰጧቸው ተነጋግረዋል። ዳጣ ወደ ቤት በመጣች ጊዜ ምሳሌን አግኝታት ነበር። ምሳሌም እንግዲህ ዳጣ ኬሷ ብር ስላልነበራት ዛሬ ብር የለኝም፣ ብር ሳይኖረኝ ሲቀር በጂ ጩሂ ይለኛል እያለቻት ነው። እና ታዲያ ምን እናድርግ ተብለው ከቅድስት ግን ብር አላት ባለቻት ጊዜ ከቅድስት በሆነ መንገድ መውሰድ ያለብን ብለዋል። ቅድስትን ማጂክ ሰራን ብለው አጭበርብረዋት 200 ብር ከሷ ለመውሰድ ተስማምተዋል። ምሳሌ ግን ለኔ የሆነ ነገር ካላደረግሽልኝ እኔም እናገራለሁ ውሸት እንደሆነ ብላታለች። ምሳሌ በዚህ ተስማምተው ቅድስትን አሞኝተዋታል። ዳጣ እነ ቡራ የታሉ ባለች ጊዜ ምሳሌ ፖሊስ ጣቢያ ሄደዋል ስትል ፖሊስ ጣቢያ እነዝና ናቸው ወሰዷቸው፣ ዝና ነው የወሰደው እነሱ ናቸው፣ ወይኔ ጉዴ ሞትኩኝ አለኩኝ እያለች የጮኸች ነበር። ለምን ሄዱ? እንዴት ሄዱ? ከዛ እነዝና ናቸው የወሰዷቸው ስትል ዝናን በዚህ ልክ ለምንድን ነው የፈራሹ ባለቻት ጊዜ ቅድስት አሁን ላይ ሞትን አጥብቃ እንደምትፈራውና ዝናን ደግሞ ስሙን ራሱ እንደምትፈራውን ጭምር ተናግራለች። ስለ ዝና ሲነሳ የምትገባበት ቀዳዳ ታጣለች። እና እንደዛ ሁሉ አድርጌው እኔንስ ይለቀኛል? እነሱ ሄዱት ፖሊስ ጣቢያ ሳይሆን ዝና ነው የወሰዳቸው እያለች ነበር። አረ መጀመሪያ ተረጋጊና እኔን አዳምጪኝ፣ ማንም አልወሰዳቸውም እነሱ በእግራቸውን የሄዱት ብለዋት ሊያስረዷት ቢሞክሩም በጭራሽ የራሷን እንጂ የእነሱን ሀሳብ መረዳት አልቻለችም። በስተመጨረሻም እንግዲህ ዳጣ ቅድስትን ጠይቃት ነበር። ቅድስት እነ ቡራ የታሉ ባለቻት ጊዜ እነ ቡራ ፖሊስ ጣቢያ ሄደዋል ስትል እንዴ ፖሊስ ጣቢያ ለምንድን ነው የሄዱት? ማን የወሰዳቸው? ቡራ ዝና ነው እያለች በተጨነቀች ጊዜ አይ ዝና ሳይሆን እነሱ ራሳቸው ስለ እነዝናን ሊያስይዟቸው ነው የሄዱት ባለቻት ጊዜ በጭራሽ እሱንም አይሆንም፣ ዝና ራሱ ነው እንጂ ወሰዳቸው፣ እነዝና ማንም የሚይዛቸው የለም፣ እነሱ አይያዙም እያለች ፍርሃቷ ነግሶባታል በልቧ። ግን ደግሞ በስተመጨረሻ ቅድስት ስታስረዳት ትንሽ ተረጋግታለች። እኔ እኮ ያ ሰይጣን የሆነ ሰውዬ የማይገኝበት ቦታ የለም እሱን የወሰዳቸው ብዬ ፈርቼ ነው እያለች እየተጨናነቀች ነበር። ሉላ አጣብቂኝ ችግር ውስጥ ገብታለች። የጠበቃው ሽጉጥ ቤት ውስጥ ተገኝቷል። የጠበቃውን ሽጉጥ ቤት ውስጥ ያገኘው ሞገስ ይሄ ሽጉጥ የማን ነው እያለ ነው። እሷም ደግሞ የሰው ነው ባለችው ጊዜ እንዴ አዎ ሰው ነው የራሱን መጥፊያ ራሱ የሰራው፣ ከሰው ውጭ ማን ሊሆን ይችላል? የሰው እንዲሆን አውቄያለሁ፣ ግን ደግሞ ማን ነው ብሎ ብሩክን ሉላንና ሞገስን የሚያጨቃጭቅ ነገር ተፈጥሯል። ሉላም የማን ብቻ የሰው ነው እያለች ግልጹን አውጥታ መናገር አልቻለችም። ከዛስ በኋላ ምን ታረጋለህ የሚል ጥያቄ አቅርባለት ነበር። መጀመሪያ ነገርኝ የማን ነው? እንዴት መጣ? እንዴት እዚህ ተገኘ? የሚል ጥያቄ አንስቷል። በዚህ መሃል በሩ ተንኳኩቷል። በሩ በተንኳኳው ጊዜ ሉላ በር ልትከፍት ተነስታ ሄዳለች። በሩን በከፈተችው ጊዜ የነበረው ሰው ጠበቃው ስለነበረ ሉላ በድንገት እዛው ራሷን ስታ ወድቃለች። ሉላ ራሷን ስትወድቅ ሁላቸውም ተደናግጠዋል። ሞገስ ሉላን አቅፎ ጠበቃውን ውሃ ስጠኝ እንዲበለኝ እያለ እየጮኸ ነበር። ሉላ ለረጅም ሰዓት ራሷን ስታ ከቆየች በኋላ አይኗን ስትገልጥ የነበረው ግን ጠበቃው ነበር። ጠበቃውም እዚህ አካባቢ ሌላ ኬስ ስለነበረኝ በዚሁ ሰላም ልላችሁ ብዬ መጥቼ ነው፣ በጣም ይቅርታ ሉላ ረበሽኳችሁ፣ በጣም ይቅርታ እያለ ነው። እና አሁንም ስለ ብሩክ እንግዲህ ሞገስ ተስፋችን ያለው አንተ ላይ ነው፣ ሁሉም ነገር ባንተ ነው እያለው ነበር። ጠበቃውም በእኔ ተማመን፣ በዚህ ሰሙ እጅግ ሀብት ይገባል እያለው ነው። ሉላ ደግሞ የምታውቀው ሚስጥር አስጨንቋታል። እና ጠበቃውን በቃ ይቅርታ አላስተናገድንህም፣ በዚህ ሁኔታ ላይ ተደናግጣለች እና ይቅርታ እያለው ነበር። ኧረ እኔን ይቅርታ አድርጎልኝ፣ እኔ እኮ እዚሁ አካባቢ መጥቼ ስለነበረ በዚሁ ሰላም ብያቸው ልሄድ ብዬ ነው፣ በጣም ይቅርታ ሉላ፣ በጣም ይቅርታ ብሎ ሽጉጡንም ሳይዝ ቤቱን ለቆ ወጥቷል። ይሄ ሽጉጥ ለሞገስም ጥያቄ ፈጥሯል። ሉላም እውነታውን ለመናገር ፈርታለች። ምን ታረጋለህ እያለች እየጠየቀችው ነው። ሞገስም ሀብትና ንብረቱ እንደሚመለስለት በሙሉ ልቡ አምኗል። ብሩክና መድብልም ፖሊስ ጣቢያ ሄደው በመጡ ጊዜ ራሳችን ከሳሽ ራሳችን ምስክር ካልሆልን በስተቀር ሌሎች ሊመሰክሩልን አይችልም ብሏል። እናም ደግሞ ፖሊሱ አብረው ተጋግዘው መስራት እንደሚችሉ እንደሚያግዛቸው እንደነገራቸው ተናግሯል። ግን ደግሞ አሁን ይሄንን ሲያውቁ እኛኑ ማጥቃታቸው ስለማይቀር ይሄን ቤት መልቀቅ አለብን ብለዋል። መድብልም ቤት ፈልጎ አግኝቷል።
2-3 ቤቶች አግኝቻለሁ። አብረን ሂደን ቼክ አድርገናቸው የትኛው እንደሚሻል ግን ውድ ናቸው እንገባለን የሚል ሀሳብ ላይ ደርሰዋል። እናም እንግዲህ በዚህን ጊዜ አዎ በዚህ ሰዓት እኛ መከታተላቸው አይቀርም፣ እጃቸውን ያገኛሉ፣ እንሰራላቸዋለን። እኛ ሰላም ለመኖር ግዴታ እነዚህ ሰዎች ለህግ እጃቸውን አሳልፈው መስጠት አለባቸው። ዝናም ሆነ ካሌብም ሆነ ሁላቸውም እዛው መግባት ይኖርባቸዋል እያለ ነው። ብሩክም ሞገስም ስላለ እኛው ከሰን እኛው መስክረን እናስይዛቸዋለን የሚል ሀሳብ ላይ ደርሰዋል። ማህሌት በተላከችው መሰረት እየመጣች ነው። መንገድ ላይ ሳለች ዝና ደውሎላት ነበር። ዝናም ፈርቻለሁ፣ ወደ እነ ብሩክ ቤት እየሄድኩ ነው ባለች ጊዜ ለምንድን ነው የራሴን ቤት ነው ብለሽ ራስሽን የማታሳምኘው? ለምንድን ነው የብሩክ ቤት የምትይው? የራስሽ ቤት ነው ያልኩሽ ከተሳካና ካሳካሽ ከዚህ የበለጠ ሀብት ይኖርሻል እያላት ነው። ማህሌትም በዝና ንግግር እንግዲህ ሞቲፋይ ሆነ ወደ ቤት ሄዳለች ማለት ነው። ሞቲፊኬሽን አሉት። ሞቲፊኬሽን ማነቃቂያ ነቃ አድርጓት ወደ እነ ብሩክ ቤት ስትሄድም እንግዲህ በር ተንኳኩቶ ማን የመጣው ብለው ተደናግጠው ቅድስት በሩን ስትከፍት አይኗ ፈጦ ቀርቷል። በር ላይ የነበረችው ማህሌት ነበረች። ብሩክም ማህሌትን ጉሮሯን አንቋት ምን አባሽ ልታረጊ መጣሽ ብሎ ጉሮሯን ይዟታል። እና ብሩክ ይቅርታ አድርጎላት ወደዛ ቤት ትገባለች ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ